እሺ ችግር የለውም። ላይ ደግሞ አስገባሻለሁ እንዳትሄጂ ስለምሽል ሳሪ ላኪልኝ በሏት። እሺ ሳሪ ላኪልኝ በሏት። ተገኝታለች ውዶቼ። ሳሪ ነው ያለች ነው። እሺ በቃ ኑሽ ሳሪ ጋር እንሂድ። እሺ ቆይሽ ይሄን ፓወር ባንክ ቅድም ስጠይቁኝ የነበራችሁ ራሱ ኮሚኒቲው ይሄው ቁጥሩ ከፈለች ትናንት የደወልሽው አንቺ ስለሆንሽ ደውይ። ያው ምን አለኝ መሰለሽ ማለት ነው አሁን ተገኝታ ትናንትና ማለት ከየወንጀሉ የተፈጸመበት ጊዜ ማለት ነው ደሟን የፈሰሰች ስትሮጥ አይዘዋት ፖሊሶች ናቸው የያዟት። ፖሊሶች ወስደው ሆስፒታል አስገብተዋት አሳክመዋት አሁን እስር ቤት ውስጥ ማረፊያ ክፍል ነው ያለችው። ነገ ኮሚኒቲው ኤምባሲው ቀጥታ እዛ እስር ቤት ይሄዳል። እሱም የሚገኝበትን ወንጀል ብቻ እሱን እንድትተባበሩ ነው ያለው ያሉት አብረውት የነበሩ ራማ ሚውት አርጊ እሺ ጋይስ ታባርጉ። እሺ ኮፒ ታባርጉና እንትን ኮፒ ሊንክ አርጉ። لا يمكن لهذا المشترك استقبال الرسائل في الوقت الحالي. እንትን ሶላት እንትን አለ መሰለኝ አያነሳም። የሶላት ሰዓት ነው አሁን ግን ቅርብ ጊዜ አሁን ከሰው እንዲሁም መስጊዳ ነበርኩኝና በደቂቃ ውስጥ ነው እንትን ማለት አውርቶኛል በረምብ። ነገ ታዩታላችሁ። ለባሏም ተነግሮታል። ለባሏም ደውል። እሺ ወንድሜ ቪዲዮ ክፈትና ናቶሎ በትልቁና ያለውን ነገር አብራራለሁ። አዎ ጋይስ እግዚአብሔር ይመስገን ስለሁሉም ነገር። ቆይ ራህማ አንቺ በተራሽ ነው የምታወሪ። ቆይ እሺ ወንድሜ ቀጥላው። አንተ ቀጥላው። ሰላም መስጊ እንዴት አመሸ? እንዴት ነው? አለሁ አልሐምዱሊላህ። አሁን እሱ ደግሞ ሲያሳዝን ኢንተርኔት የለውም። ኤምባሲው ደውሎ እሺ ግን እርግጠኛ ለመሆን አሁንም እየተደውልለት ያንሳ። ነገም ደግሞ ቀነው እንጠብቃለን። በስነ ስርዓት ሂዶ አንተንም ቢሆን ማንኛውንም ቢሆን ሊያገናኘን ይችላል። የህግ አባል ስለሆነ ችግር የለም። ግን አሁንም እየተደውልና ያለውን ነገር ደግሞ ካንደበቱ እንስማ። እናመሰግናለን። እኛ የምንፈልገው ይሄንን ነው። ሌላ ምንም ኬዝ የለንም ጋይስ። እሺ ቤተሰብ ይሄ መባሉ በራሱ በእናንተ ነው። እናንተ ያደረጋችሁ ሌላ ማንም አይደለም። ለእናንተ ክብር ይገባችኋል። መቤቴ ለሱ ደግሞ ቪዲዮ እንሰራለን። ችግር የለም። لا يمكن لهذا المشترك استقبال
እያነሳልኝ አይደለም። አሁን እያነሳልኝ አይደለም። ምናልባት የሶላት ሰዓት እየደረሰ ስለሆነ ወደዛ እንትን እያለ ይሆናል። እስከዛው የኮሚኒቲ ሰው ነው የምትደውይ እህቴ? ኮሚኒቲ ነው። ከኤምባሲ ሄደን ሼር አድርጊለት ለሳሪ ሼር አድርጊልኝ ማሪ። ቁጥሩን ልስጥህ? እዚህ ልሰጥ እችላለሁ። ምንም ችግር የለውም። በዚህ በአደባባይ ምንም ችግር የለውም። ኮሚኒቲ ነው። ሁላቸውም ሰው ቢይዙት አንዳንድ ወንጀል እንደዚህ አይነት ነገር ችግር ሲኖር ዳይሬክት ደውላችሁ ለዛ ማሳወቅ ትችላላችሁ። ቁጥሩን ቢይዙት ምንም ችግር የለውም። ለዛ ነው 05 ከይከርታ ጋር ከነኮዱ 00966 50 33 72 38 አንቺ ቆሻሻ ገና ሰውየው አልተያዘም። ገና አንቺ እናንተ አድመኞች፣ ጎጠኞች፣ ቆሻሻዎች በእንትን ተከባችሁ ያላችሁ ምን አባታችሁ ታመጣላችሁ? አዎ ማጋለጥ አለባችሁ። ሰውየው ተወልዶ ያደገው ጊራና ነው። ምን አባሽ ታመጫለሽ? እኔን ልትነኪኝ አትችይም። እስኪ ወንድ እናንተ የሌባ ተባባሪ ናችሁ። ምድረቅ የቀበሌ ልጆች፣ ሰፈርተኛ፣ መንደርተኛ፣ በመንደር የምትከለሉ ሲጀመር እናንተ መንደር ነው የምታውቁት፣ ሰው አታውቁም። እናንተ ምን አባታችሁ ታመጣላችሁ? ሲጀመር ምንም አታመጡ። እንደውም አጋለጥኩላችሁ። ባለጌዎች፣ ለሰው ባለጌ። እኔ ለመንደር አይደለም የምቆመው፣ ለሰው ነው የምቆመው። ሰው መሆን ይቀድማል መጀመሪያ። ሰው በቃ ሰው ሆነሽ ተገኝ። ይሄው አያችሁ፣ እኛ ፍሬ ያፈራል። እግዚአብሔር ይመስገን። እኛ የምንቆመው ለሰው እንጂ ለቀበሌ አይደለም። እከሌ ተሰደበ ምን አባሽ ታመጨልሽ? ረግጥሻለሁ እኔ ከፈለኩ። ሌባ ደብቃችሁ ገና እሱ እናጋልጣለን። መሐመድ በንጋሊ ሶሪ ሀይቢ ስህተት ነው የሰጣሽ ማሪ። ቁጥሩ ቀላጥ ነው። 055 033 723 8 አይደለ? እሙዬ ወይዬ 050 ማለት ያው ፕላስ 966 ቆይ እንደ አዲስ ማለት ነው ንገረኝ። ፕላስ 966 50 ኦኬ 33 ኦኬ 72 738 ኦኬ 738 የልጅቷ ስም ማን ነበረ? ሳሪ ማን ነበረ ስሙ? ዚነት መሐመድ። ያ ቃል ጉዳዩ ሲጀመር ነጃት ነው እንዴ ስሟ? ከታች ነጃት እያሉ አይ ገነት የእንትኗ ስም ነው። ታሜ የሰፈሯ ስም ያገሯ የሰፈሯ لا يمكن لهذا المشترك ماشي تعال صح ደግመን ሞክረን ሶላት እንትን ብለው ነው ሲከፍት አንድ 5 ደቂቃ ነስቶ ወይም እየሰገደ ይሆናል። አዎ እስከዛ ራህማ የምትባል ሰው መታለች። ራህማ አንቺ ምን ልታወሪ ነው የመጣሽው? ራህማ ሚውት አንሺ። አቤት ሳራ፣ ሰላም እንዴት ነሽ? ሰላም ነው? አዎ እንዴት ነሽ? አውሪ ራህማ። አለሁ አልሐምዱሊላህ አለ። እሺ አስገቡኛል። ትናንትና ጓደኛዬ ተከታትላችሁ ነበርና ፎቶ አይለጠፍ ምናምን ብላችሁ ነበር። የምትጠይቁኝ ካለ ጠይቁኝ፣ ልንገራችሁ የማውቀውን ነገር ማለት ነው። አንቺ ማለት ጠይቀውኛል፣ ሴቶቹ ነግሬያቸዋለሁ። አንቺ ማለት ነው እኔ የልጅቱ ጓደኛ ነኝ። የማን ስትደበደብ ያየናት ልጅ ማለት ነው። የማን የአይሻ ጓደኛ ነኝ። ማን ነሽ አንቺ? አማነሽ
رحمانية يوم اوكي رحمانش ቁጥርሽ ንገሪኝ መሲ ደውይላለ ረህማ መሲ ናት ራሷ እኮ ናት እቺ ኦኬ ራስሽ ነሽ ረህማ ጥሩ አይ እሷ መሆኗን ለማረጋገጥ ነው እሺ ምን ፈልገሽ ነው የመጣሽው ረህማ አረኔ ነኝ ራስ አይ የምትጠይቁኝ ካለ የወንጀል ተባባሪ ያድርጋችሁኛል መሰለኝ ትላንትና እንደተከታተላችሁ ማለት ነው ጓደኛዬ እና ምን የምትጠይቁኝ ነገር አሁንሽ ከዛ አሁን ከፖሊስ ጋር ነው የምትነጋገሪው ከኛ ጋር አይደለም ደም ጠብ የተባልሽው አንቺ ነሽ እኛ አይደለንም ኦኬ ትናንትና ያንን ሁሉ ነገር ስንለምንሽ በምን ምክንያት የሚያዳምጪ ያንን ሁሉ ነገር ስናረግሽ ደም ጠብ ያለኝ ታዲያ ጓደኛዬ ያንን ሁሉ ነገር ስንለምንሽ አዳምጠሽ ወይ ተናገሪ ወይ ያንናገር በመጀመሪያ ደረጃ ሳሪ አሁን ላይ መጣ ለምንድን ነው ለሷ ማብራሪያ ተሰጣሽ ፖሊስ ስራውን ጀምሯል መሲ አንቺ ትንሽ ተረጋጊ ሳሪ ታውራ አንዲ ተረጋጊ የማውቀውን ነገር እሺ ስሚ ረህማ ትናንትና ያንን ሁሉ ነገር ስንሆን ያንን ሁሉ ነገር ስንል አንቺ ምንም ነገር ለመናገር ፍቃደኛ አልነበርሽም ምክንያቱም አንቺ የምታውቂው ነገር ስላለ አሁንም ቢሆን ፍቃደኝነት አዳምጪኝ በፍቃደኝነት ከመጣሽ አንቺ ትመሰክሪያለሽ መመስከርም አለብሽ ምክንያቱም ልጅቷ ተደብድባለች ልጅቷ ስትደበደብ አይታችኋል ከፎቅ ሰጠል የጠራሽው አንቺ ነሽ አንቺ ውጭ ብሎሻል አንቺን አቅሻለሁ አንቺ ዘመዴ ነሽ ብሎሻል ውጭ ብሎሻል አንቺ አሁንም ትመሰክሪያለሽ እኛ የመጀመሪያ መስካሪና ችግሩ የተፈጠረው ባንቺ ምክንያት እንደሆነ አመልክተናል አንቺም ትያዣለሽ በደንብ አዳምጪኝ የምታውቂው ነገር ካለ አሁንም ተናገሪ ሰውየው ያለበትን ደውሎ ነግሮሻል አልተያዘም አውቀሽ ነው ያለ ነገር እኔ ልጠይቃት ከይቅርታ ጋር ረህማ ይሰማል ረህማ ነው ስሟ ረህማ ነው ስሟ ረህማ የሳውዲ ሸበካቸው በጣም ነው የሚያስቸግረው ታሚ ለዛ ሸበካቸው አንቺ ያወራሽ ታዲያ ካልሰማች ምን ትርጉም አለው ረህማ ይሰማሻል ሐቢብቲ ቢመካከሩ ምንም አያመጡም ጋይስ ነው ተመለስሽ አስገቢያት ሞዴሬተር አስገባ ተባካችሁ ረህማ ነጊ እኛ የምንፈልገው ሰላም ነው ምንም መድረስ እንደምንችል ከህዝብ ጋር ሆኖ ማወቅ አለባችሁ አለቀ አሁን በድጋሚ ረህማ ተጠያቂ ናት እዚህ በቂ ማብራሪያ እስካልሰጠችን ድረስ ሰውየውን ለማግኘት ፍንጭ እስካልሰጠችን ድረስ የመጀመሪያ ተጠርጣሪና ተያዥ ረህማ ናት አብራ የደበደበችው ረህማ ናት ረህማ ደግሞ የሰውየው ውሽማ ናት በትዳሩ ላይ አብራ የምትኖር ናት ስለዚህ ረህማ ናት ረህማ ደግሞ ነጣቢ ብሎ ደወለላትም ሪከርድ ያደረገላትም እኮ ለሷ እኮ ነው ለሷ ነው ለረህማ ነው ጥሩ ስለዚህ ግቢ ካለሽ ግቢ የምታውቂውን ነገር እስካልተናገርሽ ድረስ አሁንም አንቺን አሳልፈን ለመስጠት ወደኋላ አንልም እኛ ከይቅርታ ጋር አንልም ምክንያቱም አንቺ ነሽ ይሄን ሁሉ ነገር ያመጣሽው አንቺ ነሽ ደውለሽ የተናገርሽው አንቺ ነሽ ከዛን አልፎ ተርፎ ደግሞ ውጭ እንድትባይ የተባልሽው አንቺ ነሽ እዚህም በቂ መረጃ ስጭን ስንልሽ እምቢ ብለሻል ለዚህ ለልጅ መደብደብ ለዚህ ለልጅ እንደዚህ መሆን የመጀመሪያ አንቺ ነሽ ስለዚህ አሁንም የምታውቂው ነገር ካለ አሳልፈን እንስጥ ሰውየውን ንገሪ ያለበለዛ ግን አንፋታሽም አሁን ልጅቷ ተገይታለች ያው ጋይስ ደውል ታሚ ቆይ ቆንሰላ በደንብ መረጃ እስከሚሰጠን እየጠበቅን ነው ጋይስ ቆንሰላ ይምጣ ለዛ ጠብቁን አንድ ጊዜ ረህማ ነይ ግቢ ግቢ ረህማ አለሽ ካለሽ ግቢ መሲ ወይ ደግሞ ደውይላትና ግቢ ቢያት አለች የታለች ነይ ግቢ የታለች የለች ገስት ካላከች ፕራይቬት ናት ሲጀመር ፕራይቬት አድርገዋለች ታሜ ደውልልኝ ገስት ላኪ እሺ ሳር እየደወልኩኝ ልጅቷ ተገይታለች አው ግን ቆዩ ከቆንጽላ ሙሉ ማረጋገጫ እንፈልጋለን አናምንም በእንት ተረጋጉ ጋይስ መሲ ደውይ ለረህማ ለምትባለው አሁን ما انا سامري
ያንቺ ረህማ የታለች? ረህማ ነይ ግቢ፣ ተመልሰሽ ግቢ። ሶላት ሰዓት አልጨረሰም ገና። ሶላት የኢሻ ገና ገብተው ሊሆን ስለሚችል ሐረም ነው እንትን የሚለው እዛው መዲነተል ሐረም። ትንሽ ተረጋግተን እንደውልለታለን። ችግር የለውም። መሲ ለራህማ ደውል። እሺ ደውልላት። አለች የታለች? ካለች ገስት ትላክ። ምክንያቱም ፕራይቬት ናት። ፕራይቬት አድርጋ ነው የመጣችው። አይ እያየኋት ነው። እስካሁን አልመጣችም። የለችም። ሳሪ ተገኘች ልጅቷ? የምር አዎ ተገኝታለች። ራህማንሻ በስርዓት አውሪሻ። አሁን ለምትጠይቁ ጥያቄ ታሜ ጠይቃት። ራህማ ይሰማሻል? ለምን አትገባም? ጠይቁኝ፣ አወራለሁ። طيب እሺ፣ አንቺ መጀመሪያ ሁሉንም ነገር አይተሻል፣ ሁሉንም ነገር ታውቃለሽ አይደለ? አዎ ያየሁትን እኮ ነገሬያቸው ነበር። የደረሰባትን ነገር በሙሉ አይተሻል አይደለ? ይሄው ጓደኛዬ ጋር ነበርና የደረሰባትን ሁሉ አይተናል። ሲደበድባት ተማም። ይሄን ያህል ማለት ደግሞ እስኪፈስ ለምንድን ነው አንቺ ያላመለከትሽ? ለምንድን ነው ያልተናገርሽ? ለምን አላመለከትሽም? ለኢትዮጵያ ኤምባሲ ወይም ለፖሊስ ጣቢያ ለምንድን ነው ዝም ያልሽው? እኛ ለማመልከት አቅም የለንም። እኛ ህግ ወጥ ነንና ሲደበድባት እዛ ለመገልገል ሞከርን። ለፖሊስ ጣቢያ ካልሆነ እህቴ፣ ለፖሊስ ጣቢያ ካልሆነ ለምን ለኢትዮጵያ ኤምባሲ አላመለከትሽም? እኔ እኮ የማውቀው ነገር የለም። በዛን ሰዓት እኛ ተደናግጠናል። ጓደኛዬ ጋር ነው የወጣነው እነሱ ወጥተው ካበቁ በኋላ ማለት ነው። ስለዚህ አንቺ ወንጀል እያየሽ ፊት ለፊትሽ ማለት ዝም በማለትሽ ማለት የወንጀል ተባባሪ ነሽ ማለት ነው። ወንጀለኛ ነሽም አንቺ። ታዲያ እንደዛ ከሆነ እኔ ብቻ እኮ አይደለሁም ጓደኛዬ ማለት እኮ ያነት እኮ እኛ ከቤት የምንሮጥ ልጅ ማፊ ሙሽኪላ። ሁለታችሁም እዛ የነበሩ በሰዎች በሙሉ ማለት ነው ወንጀሉን እያዩ ልጅቷ ደሟን እየፈሰሰ ልትሞት ምንም አልቀራትም። እናንተም እያያችሁ ለማንም ሳታሳውቁ እዚሁ መጣችሁ ትክክለኛውን ነገር እየተናገራችሁ አይደለም። አሁን ሰውየው የት ነው ያለው? ሰውየው እኮ ለኛ አናውቅም። መጀመሪያ ሲነት ተጣፋነ እኔና እሷ ልጅቱ ጓደኛዬ ከኋላ ነው የወጣነው። እሷ መጀመሪያ በወጣችበት ሳናያት እሱ የለችም ስንለው እሱ ትቶኝ ነው የወጣው ቢጀመር ማለት ነው። ከዛ ትቶኝ ሲወጣ እኔና እሷ ጓደኛዬ ሻራ ላይ ወጣን። ሰው የለም፣ አራታችን ብቻ ነበር በሰዓቱ ላይ ማለት ነው። ተማም ተመልሶ ደወልልሽ ኑና ደሙን እጠቡት ጠረጉት ምናምን እያላችሁ ነበር አይደለ? ደውሎልኝ አይደለም፣ በዋትስአፕ ሪከርድ ነው ያደረገው። ጓደኛዬ ጋር እያለን እኔ ተይሻለሁ ደሙን እጠቡት እጣቢው አለ መጀመሪያ። ከዛ መጨረሻ ላይ ደሙን እጠቡት ምናምን አለ። ሪከርዱን አብሬ እሷ አለችና ትነግራት። ከዛ ቁልፉን ጠይቄው አለች ጓደኛዬ። ቁልፉን የጠየቀችው እንግዲህ እሷ ሻንጣዋን ለማንሳት ይሆን አላውቅም። ሻንጣዋን እሷ ስታለች በሰዓቱ ላይ ማለት ነው። ከዛ የቁልፉን ነው እንጂ የጠየቅነው ወይንም ደግሞ ልናጥብ አይደለም በሰዓቱ ላይ። እሺ መሲ ሪኮርዱን ትላክልሽ፣ የሰውየው አድራሻው ስልክ ቁጥሩን ሪኮርዱን በሙሉ ትላክልሽ፣ አንቺ ጋር አስቀምጪው። እሺ ቮይሶቹን ትልኪልኛለሽ ራህማ? ስሚ ራህማ፣ ከተጠያቂነት ነፃ ለመሆን ነገር ያመሲ ከተጠያቂነት ነፃ ለመሆን የምታውቀውን ኢንፎርሜሽን ሁሉ መናገር አለባት። አንድ ራህማ ይኸውልሽ፣ አሁን ልጅቷ በፖሊስ ቁጥጥር ስር ናት። እየሰማሽ ነው አይደለ? በሰዓቱ የነበራችሁ ሁላችሁንም ነው የሚለቅሟችሁ። እኛ እንደ ሀገር ዜጋ ነው እያናገርንሽ ያለን ነው። ስለዚህ አንቺ ስልክ ላይ ሰው የላክልሽን ሜሴጆች እንዳለ ዋትስአፕ ላይ ላኪልኝ አሁን ማለት ነው። ታሪ ያለችው ነገር ትክክል ነው። ራህማ አንቺ ማለት ከዚህ ተጠያቂ እንድድኑ ከፈለጋችሁ ማለት ነው ሰውየው ግዴታ ማለት ማስረከብም አለባችሁ። ለፖሊስ ጣቢያ ካልቻላችሁ ለኢትዮጵያ ኤምባሲ ያለበት ሁሉንም ኢንፎርሜሽን ለኢትዮጵያ ኤምባሲ ስጡ። አለበለዚያ ማለት ነው እናንተ ከተጠያቂ አትድኑም። አትልስት በዚህ ነገር ጥሩ ነገር አድርጉና ሰውየው ማለት እንትን ስጧት፣ ለኢትዮጵያ ኤምባሲ ስጡት። ሰማሽ ራህማ? ወይ አንቺ ስልክ ላይ ያለውን መረጃ አሁን ላኪልኝ፣ ፎቶዎቹንም እንደገና ደግሞ አንቺ ስልክ ላይ ያለውን መረጃ እንዳለ
አሁን የምትፋጠጡት ከሳውዲ ፖሊስ ጋር። ይሄ ደግሞ ራህማ እናቴ ትሙት ለአንቺ ጥሩ አይደለም። ልጅቷ ኦልሬዲ ፖሊስ ወስዶ አሳክሟታል። አሁን እናንተን ነው የሚያድናችሁ። ከዛ ሁሉ ነገር ግን መረጃውን ለኛ ስጭን፣ እኛ ደግሞ ለኤምባሲዎቹ እንሰጣቸዋለን። እኔ እኮ ፎቶ እንደዚህ እኮ ትናንትና ታውቄችሁ ነበረ። እኔ ሪካርዱን ያደረገልኝን ከፈለግሽ እዚህ እያለቃውን አሰማችኋለሁ። ኦኬ ሪካርዱን አሁን ላኪ። አንቺ ፎቶውን የለኝ የቤት ባለቤት ነው፣ እኔም ነዋሪ ነኝ። ሳሪ ትጠይቃት። ይሄ ፎቶ ነው የሱ? አዎ ብለዋል። አዎ ባልየው እኮ እሱ ነው ብሏል። ባልየው ራሱ ነው ብሏል። ያቺኛይቱም ልጅ አዎ ብላለች። ማሪ ሰንዬ ራሱ እኮ ነው ራሱ ነው። እሺ ለጊዜው አሁን መሲ ቮይሱን ትክፈቱ። አሁን ከመላከዋ በፊት ወዳጂ ቮይሱን ትክፈቱ። ቮይሱን ላኪልኝ ቶሎ በሽ። ትክፈተው እዚህ ምስለው ትክፈተው። አይደዋሊ በዚህ ማለት እኔ ሸበካ የለውምና ቲክቶክም ላይ ስለማለት በይልክ ሸንታይ በኢሞ ከፈለግሽ ኖ የዋትስአፑን ራሱ ነው ሼር የምታደርጊልኝ። ከፈለገች በተደረገልኝ የመለስኩለትን እና ይሄን ደሙን ለማጠባት ስለሆነ አይደለም እንደው ቁልፉን ጠይቂው እስኪ ካለበት ስትለኝ ጠይቀዋለሁ። እኔ የማይወሽኝ ኦኬ ሪካርዱን ላኪልኝ እኮ ነው። ራህማ ምን ፍጡር ነሽ? ሪካርዱ ለምን ሼር አታረጊም? ነው እጅሽ አለበት አንቺ ላረግሽ ነው ታረጋጊ። እኔ እኮ አላረግም አልኩም። መሲ ስሚኝ፣ አስረግጠሽ ንገሪያት። አሁንም ሰውየው ያለበትን ቦታ በባሌም በቦሌም ብላ በተለየ ነገር ብላ እስካላመጣሽ ድረስ ከራህማ ራስ ላይ አንወርድም። ማዘዣ ወጥቶበታል። ተባባሪ የተባለ እሱን አቃለው የሚል ሁሉ አጋልጡ ተብሎ ፖሊስ ማዘዣ ወጥቶበታል። ስለዚህ በደንብ አዳምጪ በያት። ፍንጭ ልሰጠን ይገባል። የምንፈልገው ከራህማ ነው። ምክንያቱም ራህማ ነች ለዚህ ሁሉ ነገር ተጠሪ። ከዛ ውጪ እንደነገርኩሽ ነው። በሁለተኛ ደረጃ ደግሞ አለ የምትለውን ቮይስ ሁሉ ትላክልሽ፣ የሚስቱን ቁጥር ትላክልሽ፣ ወይ ሚስቱን ታገናኘ። ያለበለዚያ አሁንም ከራህማ ራስ ላይ አንወርድም። ራህማ በደንብ ላኪልኝ። ለልክልሽ ነው ታይ። ኦኬ ሚስቱ ዛሬ ምንድን ነው ያለችሽ? ሚስቱ ጋር አልተገናኘንም አልተገናኘንም ዛሬ። በዋትስአፕ አውርታችኋል? በዋትስአፕ እኮ ያወራሉ። ታዲያ ይዛለች ነው ሚስቱ እኮ ዛሬ እሱ ቮይስ አድርጎልሽ የለ? ኧረ አላደረገልኝም። ከዚህ ወዲህ እኮ ተገናኝተን ሪከርዱን ልልክልሽ አይደል? የዛን ሰዓት ብቻ ሪከርድ አደረገ። ቁልፉ የት ነው ብለን ነው የጠየቅነው ማለት ነው። ቁልፉ የት ነው ብዬ ሪከርድ ሲያስቀምጥለት ከዛ በኋላ የለም ማለት ነው። በስልኬ መጥቶ አያውቅም። ካለበትም ምን አላውቅም። ሚስቱም እንደዛው እንደዚህ ትናንትና ነገር ተገናኝተን አናውቅም። በዋትስአፕ ግን አውርታሻለች እሷ። የኤምባሲ ሞክር መቼ አሁን ጠዋል። ኧረ ሊያወራች እሺ ቶሎ ትልኪልኝ ሪካርዱን። ሌላ ከዚህ ሸበካችንን እየተሰራን ነው። ጠይቅ ከእነሽ ታብቅ። ሸበካ ምንድን ነው? እንዴት በዋትስአፕ ላይ ሸበካ ልክልሻለሁ እንደሚወጥ ኔትወርክ ማለት ነው። ኔትወርክ ኦኬ ኔትወርክ ነው። እሺ ይሄ አፕሊኬሽን ስለሆነ እናስተራ ነው። ትንሽ ታብቅ ልክልሻለሁ ተባባሉ ማለት ነው። አዎ ራህማዬ ግን በመስመር ነው የደወልኩልሽ። የምትቆጥረዋን ነገር ታሳቢ አርጊያት። አይዋ ብሽሪ ራህማ አሁን እነሱ እየሰሙ አይደሉም። በልጁ ውሽማሽ ነው? እስኪ ንገሪ። ውሽማሽ ነው? አቤኔ ህፃኔ እንዴት ነው የምኖር ነኝ እንጂ እኔ ባለትዳር ነኝ። እሱ ውሽማ አይደለም። ግን ይወድሽ ነበረ። እንዴት አወቅሽ እንደሚወደኝ? እሱንማ አውቃለሁ። የታደሰ ይሙት እሱን እንኳን እኔ አውቃለሁ። ችግር የለውም። ያንን እኛ አንቺ አልታወቅሽ ድሮ ችግር የለውም። እንኳን አወቅሽና እኛ የለንበትም። እኔ እንደዚህ ነከረበ ግን አይ እሱ ሲጠይቅሽ አንቺ አልፈልግም ምናምን ብለሽዋል። ለባልሽም ነግረሽዋል ይሄንን ወሬ አይደለም? የት ወሬ ማለት እንደሚፈልግሽ ደግሞ የሰማሁት ሌላ ነገር ነው። ይቺ የተደበደበችው ልጅ ሚስጥራቸውን ታውቃለች። ለዛ ነው እንትን ያሏት። ራህማ እጁ አለበት። ትክክል ሚስጥራቸውን ታውቃለች። ገባሽ? ግንኙነታቸውን እሱ ባለ ትዳር ሆኖ ማትሉት። እስኪ ዝም በሉ። እሷ እኮ እየተሰማ ላውጣጣ እኮ ነው። ጸጥ በሉ እናንተ።
ምን አልሽኝ? ኔትወርክ ተቋርጦ ነበር። ምን አልሽኝ? እሺ ስሚማ ራህማ ማለት አንቺ ፍቅር የለብሽም እሱ አለበት። የተጣላችሁት ግን በቻርጅ ነው የእውነት? እኔ ነገራችኋለሁ። ሲነት የለችበትም ከነገሩ ይሄን ፍቅረኛ ይወድሻል የምትይው ነገር ታዩና ያንን እያጣ ነው ጌታችንን የሚያቀልና ማለት ነው። እሺ እና በቻርጅ የተጣለነው ደግሞ እሷ ሲነት የለችበት። በነገራችን ላይ እሷ የተመታችው ለምን ሪከርድ አደረግሽን ተብላ ነው እንጂ የሶስታችን የግላችን ነበር ጠባያና ማለት ነው። ምን አይነት ሪከርድ አድርጋችሁ ነው ለዚህ ሁሉ ለድብደባ ይዳረጋት ግን? ሌላ እኮ ሪከርድ አደረገችበት። ድምጻችንን ነው ሪከርድ አደረገችው። ምን እያወራችሁ ነው? ሪከርድ የተደረጋችሁት ምን እያወራችሁ? ሪከርድ የተደረግነው ሶስታችን እያወራን እያለ ስለ ሶስት ማለት ነው ስለጠፋው። እሺ እያወራን ተሸክፈን ሶስታችን ማለት ነው። አይሻ እሱን እያወራን እያለ እሷ ከሌት ነበር ማለት ነው። ከዛ እየተነጋገርን እሷም አይሻ እኔ ጋር ትንሽ እንትን ብለን ነበርና እንደዚህ እኔ እያስቸገርኳት መስራት ትንሽ እንትን ብሏት ነበር ማለት ነው። ከዛ እሱ ሰምቶናል። ከላይ ስንጫጫ ሰምቶናል እና ወረደ ከላይ ያለው ፎክስ የሚኖርበት ማለት ነው። ግን ታዲያ ለምንድን ነው ቤት ውስጥ ለየት ያለ መስተንግዶ ላንቺ የሚያደርግልሽ? ማለት የኢጃዛ ቤት ከሆናችሁ ለምን ላንቺ እንክብካቤ ለየት አደረገ? እንክብካቤ አይደለም መሄድ እሱ ለሁላችንም ነበር በዛት ማለት ነው። ይሄ ተፈጠረና ነው። አይ አንቺ ነሽ ውስጥ አንቺ ነሽ ሞር የምትቀራረቢው እና የሆነች ነገር የለችም ብለሽ ነው ማሬ? አንቺ ዘይት የለም እሱ ከሁላችን ነገር የሚቀራረበው ሁላችን ነገር እኮ ነው የሚቀራረበው። አይንሻ በይ ወኔ በይ ሁላችንም ጋር ይቀራረባል። ጤነኛ ነው ግን ምግብ እኔ አላውቅም ግን ይቀራረባል። እያወራን እያለ የጠፋው ደግሞ የኛ አይደለም የሌላ ልጅነት ማለት ነው። እሱ ተነስቶብኛል ምናምን ስትል ጓደኛዋ እኔ ደግሞ የሰማሁትን። እሺ ታዲያ እንደዛ ከሆነ አንቺ ምንም ማለት የተለየ ነገር አለ አይደል? እኔ ግልጽ ነኝ ታውቂያለሽ። እንትን እንደ ግልጽ እናውራ ገባሽ? እኔ እንደነመሲ ምናምን ተጫጭቄ ምናምን አልጠይቅሽም። እኔ በጣም የተረጋጋው ልጅ ነኝ ገባሽ? ግን የሆነ ለየት ያለ ነገር ከሱ ጋር ግንኙነት ምናምን አልነበራችሁም? በዋትስአፕ ምናምን አታወሩ? አሬ ለየት ያለ ግንኙነት የለንም። ህግ ማለት ነው። እኔ እኮ ከቤት ቤት የምኖር ነኝ እንጂ ለብልግና የሄድኩት አይደለም። ለብልግና እኮ አይደለም ማሬ። ይሄ እኮ የፍቅር ጉዳይ እኮ ነው። ችግር የለውም ማለት እሱ ይፈልግሻል። እንዴት አወቅሽ እንደሚፈልገኝ? ሳታውቂ እኮ የሰው ልጅ እንደዚህ አይባልም። ወላሂ እንዴት ጠይቆሽ የለም እንዴ? እውነታ ከሆነ የምትፈርዱት መጠየቅ ያለባችሁን ጠይቁ በስነ ስርዓት እኮ። ጠይቆሽ የለም ያየሁትን ምን እንደሚጠይቀኝ ማለት እንደዚህ ጓደኛ አለ ታዲያ አንቺ ኒካ አድርገሻለሁ ምናምን ብሎ ለምን ጠየቀሽ? አልጠየቀኝም። ማነው ደግሞ ይሄን ያለሽ? ማስረጃ የሰጠሽ ማለት ነው? አይ ማስረጃ እቺ መሲ ብርጅስቶ የምትባለው ልጅ ምንም የምታጣው ነገር የለም ገባሽ? እኔ ትላንትና እንትን ስላት እንደዛ ነው ያለች ማሪ። አይ ብሽል ታቃሪብ ትችላለሽ። እሷን አቃርኝ እስኪ ያቺ መሲ የምትባለው ታያት። እሷ በጩኸት ነው የምታምነው ውዴ። ለዛ ነው እኔ ኢሞሽናል ሳልሆን ልጠይቅሽ። እሷን እንዴት አመንሻት ደግሞ? እንደዚህ ያለችሽ እሷ ከሆነች እሷ ጓደኛዬ ናት። አብሬያት ኖሬያለሁ። አገናኙና ፊት ለፊት ሊቭ ላይ ትግባሷ ምን የምገባለሁ ከጓደኞቼ ማለት ነው። ከዛ አገናኙኝ እንደዚህ ካለች ጠይቁኝ። እኔ አረ ወላሂ ከባድ ነው። እኔ እንደዚህ እሱ ባለ ትዳር ነው፣ እኔም ባለ ትዳር ነው። በነገራችን እኔ እንደዚህ ያለ ቃላት አላወራንም። ምን ሆናችሁ ነው? ኦኬ እሺ። አይ ከሌላችሁ ችግር የለውም። አንቺ ሆነ ማለት ልጅቱ ብላሽ ከሆነ አንቺ ሰምተሽ ከሆነ ከሷ ነው። እኔ ያቺ መሲ ብርጅስቶን ትናንትና ጮክ ብላ ስታወራሽ የነበረችው ፎቶሽን ለጥፏል ምናምን ያለችሽ እንዴት ታስታውሻታለሽ? ፎቶሽኛ ጋር አለን አለች። አዎ ያቺ ብርጅስቶን የምትባለው መሲ። አዎ እሷ ኢሞሽናል በንዴት ነው የምታምነው ገባሽ? ትንሽ መረጋጋት ያንሳታል። እና እሷ ናት እንደዛ ስትል ብዙ መረጃ እሷ ላይ ነው ያለው ገባሽ? እና እሷም ደግሞ ዘሳው መረጃው እኮ እንደዚህ ሳይሆን በስነ ስርዓት እኮ እኔ ሴት ልጅ ነኝ። ልክ እንደዚህ ነች ሴት ልጅ ነኝ። የምኖር ነኝ ቤት ኪራይ እንደፋ ከፍዬ ማለት ነው። የደረሰብንን ችግሩን ነግሬያቸዋለሁ። ለባሏማ ታውቀዋለሁ። እኔ ይሄ ነገር ተፈጠረ ትተውና ወጡ። መጨረሻ ላይ የወጣ ነው እኛ ነን። እዛ ቤት ለመገኘት ደግሞ እኛ ወንጀለኛ እንባላል። ደም ስላለ እኛ አልደበደብናትም፣ እኛ አልመታናትም። ልጅቱ ወጥታለች።
አዎ ግን ደሙን ጠቢ ታዲያ ደሙን ጠቢ ለምን አለሽ ማሪ? አይውሰኝ ወላሂ ያንን እኔ አላውቅም። በሪከርድ አስቀመጠልኝ ደሙን ጠቢ ዋለና አይሻ ያለች እዛ ያለን ማለት ነው በር ያለን ነው ያረጋልን። ከዛ ምን አለ አረቡ ይመጣልና ደሙን ጠቡት አለ። በቃ እሺ አሁን ላኪ አሁን ይኸውልሽ ያቺ እቺ የምትጮሃ መሲ ሳትመጣ ለኔ ሪከርዱን አንዴ ላኪልኝ እሺ። እሷ ከመጣች እኔ ከሷ ጋር አንድ ገስት ለቁጭ ብዬ ማውራት አልፈልግም እና እንትኑን ላኪልኝ ቮይሶቹን እሺ። እሺ አሁን ላኪልኝ በዚህ ቁጥር እሺ። መሲ ራማ ሁሉ ትንገረን ያገኘችውን ነገር ሁሉ ትንገረን። ወይንሸት በያረሳሪ ቆይ አታፋርሽ። ሪከርዱ ጄስኪ ገባ ቮይሱን ላኪልኝ እሺ ማሪ። ወይንሸት ይቅርታ ወይንሸት ቤቱን ማን ነው ሄዶ በክሎሮክስ ያጠበው ጠይቂያት እስኪ ማሪ። ታዲያ ወይንሸት ወይ ቆይ አንዴ ወይንሸት እያለች ወይንሸትዬ የኔ ወይንሸት ቤቱን ሄዶ በክሎሮክስ ያጠበውና የረተበው ማን ነው ብለሽ ጠይቂያት እስኪ። ቤቱ ማን ነው የረተበው? ውዴ እኔ ከቤት አልገባሁም። ጓደኛዬ ሻንጣዋን እንዲያነሳች ባባ ነግሮኛል። የዝነት ባል ማለት ነው። እኔ ተመልሼ ከቤት አልገባሁም። ደሙንም አላነሳውም። እዛ ቤት ንብረት አለሽ አሁን አንቺ? አንተ ሁሉ ሻንጣ አለኝ። ሌላ ንብረት የለኝም። ግን እሷ በሰዓቱ ላይ ሻንጣዬን ካላነሳ አልሄድም ስላለች እኔ ደግሞ ተመልሼ አልገባሁም። ደሙም አልታጠበም። ባልዲው ገብቷል። ደሙን አግኝቶታል። እንዲያገኘውም ደግሞ ለኔ ነግሮኛል። በቃ እሺ ሪካርዱን ላኪልኝ እሺ። ያቺ መሲ ሳትመጣ ቶሎ ቤት አይበልጥሻል። ትንሽ ደቂቃ ውጭ ወይንሸት ትናንትና ሰዎች ደው ወይንሸት እሺ ወይዘሮ ወይንሸት ትናንትና እኮ ሰዎች ደው በሩን ሰበሩትና ሲገቡ ቤቱ በስነ ስርዓት በክሎሮክስ ታጥቧል። ኦኬ ስለዚህ የሆነ ሰው ሄዶ አጥቦታል ማለት ነው። በቃ ላኪልኝ እሺ እህቴ። ከዋለች በቃ ማስረጃ ናት መረጃ ናት ራሷ። እሺ ስለዚህ ሁለት ልጆች ደግሞ በአይን አይተዋል ይመሰክራሉ። ግዴታ ነው ይሄ የፖሊስ እንትኑ ነው። አሁን ዋነኛ እኛ የምንፈልገው ልጅቷ እውነት እዛ እስር ቤት ናት የሚባለው የኮሚኒቲው አባል አንስቶ ቃል በቃል ለዚህ ለህዝብ እንዲነግርልን እንፈልጋለን። በቃ ይችን ብቻ ከተደረገልን ከዛ እኔ ቪዲዮ ሰራለሁ ሁላችሁም ትሰሩና ተፈላጊ እንደሆነና ልጅቷ እንደዚህ አይነት ችግር ውስጥ አስገብቷት በዚህ ነገር እንዳለሽ ሁላችሁም ይሄንን ነገር እንትን ትላላችሁ። ስለዚህ አሁን የኮሚኒቲው አባል የህግ አካሉ ሰውዬ አንድ ጊዜ ያንሳልንና ያውራል። በቃ የምንፈልገው ይሄን ከዛ ነገ በሚያገናኘን ቦታ ካለ ያገናኘን። ስለዚህ እሙዬ አነሳ ሶላ ሰዓት ይለቅና ቅድም እኮ አዚዛ ቤት ቀጥታ ዳይሬክት ደውዬለት ስፒከር ከፍቼ አሰምቻቸዋለሁ። አዚዛም ነበረች። ወደ 300-400 ሰዎች ነበሩ። ሰምተዋል ቃል በቃል ማለት ነው። ምናልባት እሱ ስልክ ሲደጋገም ምንድነው ያለኝ ጠዋት ፖሊስ ያለው ምንድነው ጠዋት ቀጥታ ወደዛ ወደ ፖሊስ ጣቢያ ማለት ነው ከነሱ ጋር ተያይዞ ልጅቷ ያለችበትንና ያለውን ሂደት እሱ ወንጀለኛው የሚገኝበትን ነገር በቃ ተባበሩን ነው ያሉት። በቃ ልጅቷ ሕክምና ወስዳለች ያለችበት በየህይወቷ ላይ ጥሩ ሁኔታ ላይ ናት ያለችው። ግን እሱ የሚገኝበትን ህዝቡ ይተባበረን አብራችሁ ተባበሩን ነው ያለው። በኋላም ታሜም ይደውልለታል። ምናልባት ሶላት ኢሻ ስለሆነ አሁን ያው መስጊድ አልሐረም እዛ ቶሎ አያልቅም ወደ ቤት ሊያነሳለት ይችላል ማለት ነው። እና ትክክለኛ መሆኑ ትክክለኛ ነው ልጅቷ መኖሯ ማለት ነው። እሺ አሁን ምን መሰለሽ ሙጌ፣ እሺ እኛ ትክክል ነው ብለን እንመን ችግር የለም። ግን እዚህ ጋር ይሄ 6000 ህዝብ መስማትና ማወቅ አለበት። አንደኛ ነገ ከነገ ወዲያ እንዲተባበሩን ስንፖስት አሁንም እዚህ ያለውን ተፈላጊ እንደሆነ እንዲፖስቱልን እንዲያውሉ። ሁለተኛ በጣም የተጨነቁት ሰዎች ከኛ የበለጠ ለኤምባሲው ትርፍ ስላላቸው ኤምባሲ በቃ ትረስት ስላላቸው ያንን ነገር በአንደበታቸው ሲሰሙ ደስ ይላል። እኔም ቢሆን ደስ ይለኛል። ለዛ ስለሆነ እንጂ አንቺን አላምንም ወይም ሰንበዲ አላምንም ማለት ነው። ታሪክ አንድ ነገር ልንገርሽ እኔ ቆንጆ የኛ ሰዎች እዚህ ባለንበት ሀገር የኛ ሰዎች በሶሻል ሚዲያ አያምኑም።
እኛ ነገር የምናቀጣጥል ነገር የምናባዛ እንጂ ሰው የምናግዝ የምንረዳ መስሎ አያስቡትም፣ አይፈልጉም። እኔ በስነ ስርዓት የተነገረኝን ነው የምነግርሽ። ይሄ ነገር ትናንትና እኔ ራሱ ተናግሬያለሁ። መንግስት እጅ ከሆነች ነገ ራሱ መንግስት ለኮሚኒቲው ያሳውቃል ብያለሁ። እንደተባለውም መንግስት ነው ያሳወቀው፣ ፖሊስ ነው ለኮሚኒቲው ያሳወቀው እንጂ ኮሚኒቲ አይደለም ፈልጎ ያገኛት። ስለዚህ መንግስት መጥሪያ ወረቀት ሁሉ ሰጥቶናል፣ አፈላልጉ፣ ተባበሩን፣ ይሄ ልጅ አቅርቡ ተብሏል ነው ያሉት። ይመጣሉ ብዬ ገስት ላይ አልጠብቅም። በሶሻል ሚዲያን የማያምን ሰው አንፈልግም። ላላ ገስት አንፈልግም እኮ አዚዛዬ፣ ገስት እኮ አይደለም ልካፈላሉ እኮ አሁንም ድምጻቸው በመስመር ላይ ስለላከችልኝ እንትን እንዳትለው ስሙት። እሺ እኔ ወታደር ይዞኛል። በጣም ይወሱንና ሰውዬ ይመጣል ተብቶል። እኔ ወታደር ይዞኛል። ላኪው ደሙን እጠቢው ያለሽን ሁሉንም ቮይሶች ላኪው ወደዚህ። ቆራርጠሽ አትላኪው። እሱ አይደለም እዛ ጨለማ ቤት የሚገባልሽ፣ አንዱ አንቺ ነሽ። ወደ ሌላ ሰው አስተላልፊው መሲ ወይ ሞዴል። እሺ ታሜ ደውል እስኪ አንተ። ደወልኩኝ አሁን አያነሳም። መስዬ ወደ ዋትስአፕ ወደ እኔ ሼር አድርጊልኝ፣ ለሱ እንትን እናስተላልፈላቸዋለን። ለነሱ የገባውበት ስልክ ነው። ስወጣ ወደ አንቺ ሼር ላድርጋ። ወደ እኔ ላኪ። እሺ ቮይሱን ሙሉ ቮይሱን ስሟን ጠርቶ ነው እንደዛ የሚለው። ሙሉ ቮይሱን ታስተላል። ይቺኛይቱ ልጅ ራሱ ማምጣት እንችላለን። ሀያት ያቺኛይቱ ልጅ አለች አይደል? እሷ ራሱ መምጣት ትችላለች። አለች ሌላ ልጅ አለች። ሀያት ካጠገብሽ አይደለች? አጠገብሽ ናት። አይ አይደለም፣ እኔ ሪያድ ነኝ ያለው። በጣም ጎበዝ ናት ይቺ ራህማ፣ ብልጥ ናት። እግዚአብሔርን ድምጽ የእሷን ስም የጠራበትን ቆርጣ ያችን ፓርት ብቻ በጣም ብልጥ ናት። ስማ ይቺኛይቱ እሳት ናት፣ በጣም እሳት ናት። እሙዬ እስኪ ደውይ አንድ ጊዜ ብቻ ሞክሪ። ሼር አድርጉት እሺ። ይሄ በምስሉ ላይ የምታዩት ወንድማችን ልበል እንጂ እሱ ነው እህታችንን ደብድቦ እንደዚህ ለብዙ ነገር አልያዝኩትም። ዝሩ እኔ ይዘውኛል ላይ አስገብተው ነው። አልያዝኩትም። የምን ቁልፍ ነው የምትይው? ሐሰን የቤቱን ቁልፍ ይዘኸዋል እንዴ? አንተ አልቆራረጥኩልሽም። ሁሉንም ልኬልሻለሁ። በስ ኦኬ፣ ሁሉንም ላኪልኝ። ደሙን እጠቡት ያለሽንም ላኪው። ሐሰን የቤቱን ቁልፍ ይዘኸዋል እንዴ? አንተ ማነው ስሙ? ሐሰን ይዘውኛል ላይ አስገብተው ነው። አልያዝኩትም። የምን ቁልፍ ነው የምትይው? የሞከርሽ አያነሳም። ሞከርኩልሽ። ይመጣል፣ እሱ ካለ ይመጣል። እሙዬ ሲይዟቸው ስልክ ምናምን አይነጥቋቸውም እንዴ? ልጅቷ አው ስልክ እሱ ይዘውኝ ነው የሚለው እነሱን ነው ፖሊሶቹን ነው አይደል? ውሸቱን ነው እሱ ሲሰክስ ውሸቱን ነው ውሸቱን ነው። ልጅቷ ምንድነው ያለው መሰለሽ? ልጁ አልተያዘም፣ ጭራሽ አልተያዘም። እሷ ግን ኮሚኒቲው ግን በየሆስፒታሉ አመልክቷል፣ በየፖሊስ ጣቢያው አመልክተዋል። መጨረሻ ላይ እነሱ የደረሱበትን ልጅቷ እንደተያዘች ሆስፒታል እንዳሳከሟት ሕክምና ወስዳ ወደ ማረፊያ ክፍል እንደወሰደ እንጂ ልጁ ጭራሽ አልተያዘም። እሱ የልጁን ጠይቋቸዋል። ልጁን ተባበሩን፣ እናንተ ናችሁ ራሳችሁ ኢትዮጵያኖች ናቸው እሱን ለሕግ ማቅረብ የምትችሉት ብሎ ለነሱ የጠየቃቸው ማለት ነው።